እሱ ግን አሁን ላይ በጣም ሊጎዳት እያሰበ ነው ያለው ከመቲ ጋር ተባብሮ ማለት ነው። እንግዲህ መቲም እንግዲህ ለአዙ ደውላ መስጠት አለብሽ ብላ አስጠንቅቃታለች። አዙ ግን አሁን ላይ ምንም ነገር ደስ አላላትም። ግን እኔ ይሄ ነገር ቢቀር ይሻላል ብላ ብትልም እሷ ግን በእናትየዋ ስላስፈራራቻት ምንም ማድረግ ስላልቻለች ያው ከእናቷ መቼም ርብቃ አትበልጥባትም። ለእሷ ካልሰጠሻት እዚህ ያስቀረውትን ለእናቴ ሰጥቼ እናትሽን እጎዳብሻለሁ ስትላት እንግዲህ በሀሳቧ ተስማምታለች ማለት ነው። ለርብቃ ካልሰጠሻት እዚህ ያለውን ለእናቴ ሰጥቼ እናትሽን እጎዳብሻለሁ እያለቻት ነው ያለችው። እንግዲህ ከእናት የሚበልጥ ምንም ነገር ስለሌለ አዙም እየፈራችን ቢሆን እንግዲህ ተስማምታለች ማለት ነው። በሌላ በኩል ኢዩኤል ደግሞ ያው መድኃኒቱን ጠይቋታል። መድኃኒቱንም እጇ ላይ እንዳለ ካረጋገጠ በኋላ በጥንቃቄ ያዥውና ሰዓቱና ጊዜው ሲደርስ ታደርጊዋለሽ ብሎ አስጠንቅቋታል ማለት ነው። እንግዲህ አሁን ላይ ርብቃ በጣም አደጋ ላይ ነው ያለችው ማለት ነው። አዙ እውነት ጨክና ከሰጠቻት በጣም ትጎዳለች። ምክንያቱም ልጁ ደርሷል። በዛ ላይ ደግሞ ምንም ጤናም ራሱ የላትም፣ እያመማት ነው ያለችው። በዚህ ላይ መድኃኒት ከተጨመረባት እንግዲህ የርብቃ ነገር ሊያበቃለት ነው ማለት ነው። እሷም ብቻ ሳይሆን በጣም ሊጎዳት አስበዋል። ሌላው ማሚቴ ነች። ማሚቴ እንግዲህ እስካሁን ድረስ ምንም ራሷን እያወቀችም እየነቃችም አይደለም። ያው ድንገት እንደወደቀች ነው። እስካሁን ድረስ ሀሳቧንም መግለጽም አልቻለችም። አትናገርም፣ አትጋገርም። ግን ያው ለማውራት ትፈልጋለች፣ ሀሳቧንም ለመናገር ትፈልጋለች። ግን አሁን ላይ ምንም እየተሻላት አይደለም። እነሱም ዝም ብለው ቤት ውስጥ አስተኝተዋታል፣ ወደ ተሻለ ቦታም እየወሰዷት አይደለም። እንደውም በቃ ምንም በደንብም እየተንከባከቧትም አይደለም። እሷ ለማውራት ትፈልጋለች፣ ግን አሁን ላይ ምንም እያወራች አይደለም ማለት ነው። እንግዲህ ያው ወደፊት የሚሆነውንም ባናቅም ግን እስካሁን ድረስ ማሚቴ በጣም ችግር ላይ ነች ያለችው። ምክንያቱም ምንም ነገር አታወራም፣ ሀሳቧን ራሱ ለመናገር ትፈልጋለች፣ ግን በቅጡ ትንሽም አቤል ነው እየተጨነቀላት ያለው። አቤልና ርብቃ ናቸው እየተጨነቁላት ያሉት ማለት ነው። ግን ወደ ተሻለ ቦታ ቢወስዷት መልካም ነበር የሚሆነው። እነሱ ግን እዛ አስተኝተዋት ነው ያለችው ማለት ነው። ግን ያው እንግዲህ የሚፈጠረውን አናቅም። ትንቃ የምናውቀው ነገር የለም። ግን ብዙ ጊዜ ያው አንዳንዴ እንቅስቃሴዎችን እያደረገች ነው። በእርግጥ ከበፊቱ ትንሽ እየተሻላት ይመስላል። ያው ከአፏ ቃል ባይወጣም ግን እጆቿንና ሰውነቶቿን እያንቀሳቀሰች ነው ያለችው ማለት ነው። ግን አሁን ላይ የማሚቴ ነገርም ትንሽ አሳሳቢ ሆኗል ማለት ነው። ኢዩኤልም እንግዲህ ያው ማስመሰሉን እንደቀጠለ ነው ማለት ነው። አሁን ላይ እንግዲህ ያው ከርብቃ ጋር ያለው ቅርርብ በጣም ጥሩና ጥሩ ነው። ምክንያቱም እሷ ታምነዋለች፣ ያለውን ነገር በጠቅላላ ትነግረዋለች፣ ሀሳቧን ትነግረዋለች። እሱ ግን ሊጎዳት እያሰበ ነው ያለው ማለት ነው ከመቲ ጋር ተባብሮ። ምክንያቱም ዛሬ ደግሞ እንደውም ወስዶ ተራራቅን አይደል ማውራት ካቆምን ትንሽ ቆይተናል ብሎ እንግዲህ ሊነግራት የፈለገው ነገር ነበረ። እሷ ግን በታማኝነትና በወንድምነት እያቀረበችው ነው ያለችው። እሱ ግን አሁንም ድረስ ለርብቃ በቀል ነው የሚፈልገው። ምን እንደሚፈልግ ራሱ ባናቅም ምንም ነገር ያደረገችው ነገር የለም እስካሁን ድረስ እሱን ከመንከባከብና ለሱ ከማሰብ በስተቀር እሷ ምንም አላደረገችውም። እሱ ግን እሷን መጉዳት ይፈልጋል ማለት ነው። ዛሬም አሁንም እንግዲህ ጠርቶ ለብቻዋ ጠርቷት ያው ሊጎዳት ያሰበ ነበር የሚመስለው። ከእሷ የሚፈልገው ነገር ከሰማ በኋላ እንግዲህ ምንም ስላላደረገ እየተቆጨና እየተበሳጨ ነበረ ያለው ማለት ነው። ርብቃ ግን አሁንም ድረስ ለኢዩኤል ያላት ስሜት ሁሌም ቢሆን ተመሳሳይ ነው። የወንድምነትና የወዳጅነት ስሜት ነው ያለው። እሱ ግን አሁን ድረስ ግን እሷን ለማጥቃት አድብቶ ነው ያለው ማለት ነው። ይሄው አቤል ነው። አቤል እንግዲህ የማሚቴ ነገር በጣም አስጨንቆታል። ከማንም በላይ ነው ያስጨነቀው። ምክንያቱም እናቱ ነች። እንግዲህ ከሱ ወዲያ የሚያውቀው እናት የለችም። ከልጅነቱ ጀምሮ ያሳደገችው እናቱ ስለሆነች በጣም አሳስቦታልም አስጨንቆታልም። ኢዩኤል እንደውም ቤተሰቦቿን እንፈልግና በዚህ ጊዜ እንኳን ቤተሰቦቿን ማግኘት አለባት፣ ቤተሰቦቿ የት ናቸው ያሉት ብሎ ሲጠይቀው ኢዩኤል ላይም ተናዶበታል ማለት ነው። ምክንያቱም ማሚቴ ከኛ ውጭ ቤተሰብ የላትም፣ እኛ ብቻ ነን ቤተሰቦቿ፣ ድጋሚ እንደዚህ ብለህ እንዳታወራ ብሎ ተቆጥቶታል ማለት ነው። እዚህ ጋር ማሰብ የምንችለው እንግዲህ አቤል ለማሚቴ ምን ያህል እንደሚጨነቅና ምን ያህል እንደሚወዳት ራሱ ማሳያ ነው ማለት ነው። ምክንያቱም እሷ ብትቀየርባቸውም አሁንም ድረስ እሱ እንደ እናቱ ነው የሚያያት። አሁንም እንደዚህም ስለሆነች በጣም ተጨንቋል ማለት ነው። ያው ከሁሉም በላይ እያሳሰበችው ነው ያለችው። ሁኔታዋ አሁን ላይ ያለው
ያለው ሁኔታ በጣም ያው ቢያስፈራም ግን ከአቤል ውጪ በጣም እየተጨነቀላት ያለ ሰው ማንም የለም ማለት ነው። ኢዩኤል ግን ቤተሰቦቿን ፈልገን እናገናኘት እያለው ቢሆንም አቤል ግን በፍጹም እኛ ብቻ ነን ቤተሰቦቿ፣ ከኛ ውጪ ቤተሰብ ስለሌላት እኛ የሚሆነውን ነገር ማድረግ ካለብን እናደርጋለን እንጂ የትም ሄደን የእሷን ቤተሰብ ልንፈልግ አንችልም ብሎ ኢዩኤልን አስጠንቅቆታል ማለት ነው። ኢዩኤል እንግዲህ ያው ቁም ነገር የሚያውቅ ሰው አይደለም። ምክንያቱም አሁን ላይ ማሚቴ በጣም ታማ ያለች ራሱ እሱ በጣም እያሾፈባትና እየቀለደባት ነው ያለው። ይሄ ነገር ደግሞ አቤልንም እያበሳጨው ነው ያለው። ተው ቢሉት ራሱ ያው በእርግጥ ይቀልዳል፣ ግን በእንደዚህ አይነት ነገር ላይ መቀለድ አልነበረበትም። እንደውም ከነሱ የቀረበ ግንኙነትና ከሷ ጋር ሚስጥር ያለው ኢዩኤል ነበረ። አሁን ላይ ግን በሷ መታመምና እንደዚህ መጎዳት ማውራት ባለመቻሏ ራሱ በጣም እያሾፈባት ነበር። እንደውም ተገላገልን፣ በጣም ተቀይራብንና ቤት ውስጥ ራሱ ሰላም እየሰጠችን አልነበረም። እንደዚህ በመሆኗ ምንም አልቆጭም የሚል ነው የሚመስለው። ምክንያቱም በወጣ በገባ ቁጥር በሷ ነው እያሾፈ ያለው ማለት ነው። ያው ርብቃን ብትቆጣውም አቤልንም በጣም እያናደደው ነው ያለው። እንደዚህ አታድርግ እባክህ ቢሉትም እሱ ግን ይህንን ከማድረግ አልተቆጠበም። ትልቅ ግንኙነትና ሚስጥር የነበረው ከማሚቴ ጋር እሱ ነው። እሱ ግን አሁን ላይ በማሚቴ መታመምና እሷ ማውራት ባለመቻሏ ግን እያፌዘባትና እየቀለደባት ነው ያለው ማለት ነው። ስለዚህ ኢዩኤል ምንም የሚታመን ሰው አይደለም። ምክንያቱም እሷ እንደ ሚስጥሯን ሁሉ ነግራው ከሱ ጋር ልትሰራ ሁሉ በአቤልና ርብቃንም ለመጉዳት ከሱ ጋር እየተስማማች ነው ያለችው። እዚህ ጋር ግን ስትታመም ከማንም የበለጠ ሊጨነቅና ሊያስብ የሚገባው እሱ ነበረ። እሱ ግን በጣም እያሾፈባትና እየቀለደባት ነው ያለው ማለት ነው። እዚህ ጋር እንግዲህ ማሚቴ አሁን ብልጥ ከሆነች ለሷ ማን እንደሚጨነቅና ማን እንደሚያስብላት ራሱ ማወቅ ትችላለች። መቼም መናገር ባትችልም ትሰማለች አይምሮዋን ምክንያቱም በፊት የነበረውን ነገር ነው እንጂ የማታስታውሰው። አሁን ላይ በእጆቿም እየጻፈች ነው ያለችው። ሀሳቧን በጽሁፍ መግለጽ ትችላለች። ስለዚህ ጆሮዋና አይምሮዋ በደንብ ይሰራል። አካሏና አንደበቷ ብቻ ነው እንጂ የተዘጋው። ስለዚህ አሁን ላይ ስትነቃ ግን ለሷ ማን መልካም እንደሆነ መረዳት ቀላል ነው ማለት ነው። ምክንያቱም አቤል በጣም እየተጨነቀ ነው። ርብቃም ራሱ በጣም እያሳስባት ነው ያለችው የሷ ነገር ማለት ነው። ስለዚህ የኢዩኤል ነገር ግን መቼም የሚታመንና እዚህ ግባ የሚባል ነገር አይደለም። የሚያደርገው ነገር በጠቅላላ በጣም የሚደብር ነገር ነው የሚያደርገው ማለት ነው። በጥርሱ እየሳቀው ሁሉንም ለመጉዳት የሚጠር ሰው ነው እንጂ ጥርሱ ብቻ እንጂ ልቡ መቼም እንደማይገኝ እያየነው ነው ማለት ነው። በስተመጨረሻም አዙ እንግዲህ ከስንት ጭንቀትና ከስንት ችግር በኋላ እንግዲህ ለርብቃ መድኃኒቱን ልትሰጣት ተስማምታለች ማለት ነው። ምክንያቱም እዚህ ጋር ምንም ማድረግ አትችልም። ላለመስጠት ባትፈልግ ራሱ በእናቷ እያስፈራራቻት ነው ያለችው ማለት ነው። ከእናት የሚበልጥ ደግሞ ማንም ነገር የለም። ያው አዙ ርብቃን በጣም ትወዳታለች፣ ትመቻታለች። ግን እዚህ ጋር ተስማምታ ለእሷ ካልሰጠቻት እናቷን ልትጎዳባት ስለምትችል እሷ እያለቻት ያለችውን ነገር እያደረገች ነው ያለችው። እንግዲህ በግድም ቢሆን አልፈልግም ስትላት አሪፍ ምግብ ሰርቼልሻለሁኝ ላንቺ ብዬ ብላ በግድ አስገድዳት እንግዲህ ምግቡን ልትሰጣት ተስማምታለች ማለት ነው። አዙም እንግዲህ ሄዳ ምግቡን አምጥታ ለርብቃ ሰጥታታለች። እውነት ጨክናዊ መድኃኒቱን አድርጋባት ከሆነ እንግዲህ ርብቃ በጣም ልትጎዳ ትችላለች ማለት ነው። አዙ እንግዲህ መድኃኒቱን ስታረግበት አላየንም። በእርግጥ ግን ምግቡን መብላት አለብሽ ብላ በግድ አምጥታ ግን ለርብቃ ሰጥታታለች። ርብቃም ያለምንም ጥርጣሬና ያለምንም ሀሳብ ዝም ብላ እየበላች ነበረ ማለት ነው። እዚህ ጋር ትንሽዬ ራሱ ጠብ አርጋባት ከሆነ እንግዲህ በጣም ደርሳለች። ያው እንግዲህ በጣም ልትጎዳ በልጁ ላይም በሷ ላይም ትልቅ ጉዳት ሊደርስ ይችላል ማለት ነው። እንግዲህ አዙ ምን እንደሚወጣት አናቅም። እውነት ጨክና ግን ትሰጣታለች ብለን አናስብም። የሚፈጠረውን ነገር እንግዲህ በሚቀጥለው እናየዋለን ማለት ነው።